ሰላም ሰላም ተመልካቾቼ እንደምን ዋላችሁ? እንኳን ለበዓለ ትንሳኤው በሰላም አደረሰን፣ እንኳን አደረሳችሁ እያልኩኝ ለሀገራችን ሰላም ብልጽግናን እየተመኘው ተመልካቾቼ ዛሬ የአፋኝ ጥብስ እንዴት እንደምንሰራ ቆንጆ ለበዓል የሚሆነን ኮስተር ያለ ያው ብዙ ጊዜ ለበዓል ኮስተር ያለ ነገር ትንሽ ለሆዳችን እንዳያመን ያደርጋል። ለምሳሌ አልኮል አረቂ ሊጠጣ ይችላል፣ ጂን ሊጠጡ ይችላሉ፣ ውስኪ ሊጠጣ ይችላል። ስለዚህ እኔ ደግሞ ዛሬ ምን ብንበላ ከሌላው ምግብ ጋር አብረን ብንበላው እንደዚህ ሞቅ ደመቅ ያለ ተኮስ ያለ ምግብ ላሳያችሁ ፈልጌያለሁ ተመልካቾቼ። ቆንጆ ስጋ አዘጋጅቻለሁ። ይሄው እንደምታዩት በጣም ያልተለቀ ያላነሰ ይሄው እንደዚህ መካከለኛ የሆነ አከታተፍ አድርጌ አዘጋጅቻለሁ። ዝንጅብል እንደምታዩተኝ፣ ቅቤ፣ ነጭ ሽንኩርት፣ ቃሪያ በዛ ብሎ እኩል ነው ያደረኩተኝ ሶስቱም፣ ዝንጅብሉም ቃሪያውም። ይሄ ደግሞ ባሮ ሽንኩርትና ፐርሲል ነው ያዘጋጀሁት። በጣም ቆንጆ ነው፣ ለጥብስ ይጣፍጣል። ጨው አዘጋጅቻለሁ፣ ዘይት አዘጋጅቻለሁ፣ ቁንዶ በርበሬና የጥብስ ቅመም አዘጋጅቼ አሳይቻችኋለሁ። ስለዚህ የጥብስ ቅመምና ቁንዶ በርበሬ አዘጋጅቻለሁ። ተመልካቾቼ ተከታተሉኝ። አሁን መጥበሻችን እያሰማን ነው። ስለዚህ ትንሽ ዘይት እናረግበታለን ሰማ እንዲልልን። ስለዚህ ትንሽ ባር ይበልልን ተመልካቾቼ። እሺ አሁን ተመልካቾቼ ስጋችንን እንጨምራለን። ለብለብ እናደርገዋለን። ዝንጅብላችን እንጨምራለን። በዛ ያለ ከስጋው ጋር ሊመጣጠን የሚችል ነው የምናደርገው። ሶስቱም ያው ከብሱ ከስጋው የሚበዛ ማድረግ የለብንም፣ በጣምም እንዳይበዛ። ምክንያቱም በሱ በስጋው ልክ ከሆነ የምጣኔያችን እንትን በቂ ነው። ቅመማችንን አደርጋለሁ ጣዕሙ ደስ እንዲል ሽታ እንዲኖረን። ባሮ ሽንኩርታችንና ፐርሲሉን እናስቀድማለን። ምክንያቱም ትንሽ አብሮ መብሰል ስለሚፈልግ
በጣም ሽታው በጣም ነው የሚጣፍጠው። ባሮ ሽንኩርት፣ ባሮ ፐርሲል፣ ዝንጅብል ዋው ነው ተመልካቾቼ። ያው ቃሪያው የሚጥሚጣ ቃሪያ አረንጓዴውን ነው የተጠቀምኩት። አልነገርኳችሁም መሰለኝ፣ ምክንያቱም ኮስተር ያለ ነገር ስለምንሰራ በዛ አግባብ ነው እናደርገው። አሁን ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርታችን አርገናል። ነጭ ሽንኩርታችንን ያው እንደምታዩት እኩል በኩል የሆነ ነው። በጣም ቆንጆ ሲያዩት የሚማርክ ሽታው የሚጣፍጥ ሽታ አለው። ተወዱታላችሁ፣ አድርጉት። በተለይ ለበዓል ኮስተር ያለ ምግብ ቆንጆ ቅባት ያልበዛበት አድርገን ብንበላው በጣም ቅልል ያደርግልናል ማለት ነው ለጨጓራችን የሚከብደው። ቶሎ አናወጣውም፣ እንዲህ ለብ አድርገን አናወጣውም። ቆየት እናደርገዋለን እንዲበስል። የተጨማመሩትም በሰል ማለት ስላለባቸው ትንሽ። እሺ ተመልካቾቼ አሁን ቃሪያችንን እንጨምራለን። በጣም ብዙ ቃሪያ ነው። ማብሰል የለብንም፣ ምክንያቱም ቃሪያውን ስለምንጠቀምበት ጨጓራችን ላይ እንዳይለጠፍ ኖርማል እንደምንበለው በአረንጓዴው ቶሎ ማውጣት አለብን። ጨው አደርጋለሁ። ቅቤ አደርጋለሁ ተመልካቾቼ። ቅባት እንዳይበዛ ነው። ዋው 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 ዋው! ሽታው አትጠይቁኝ፣ በጣም ነው የሚጣፍጠው። ገና ሳንበለው ሽታ የሚበላ ነው ተመልካቾቼ። እይታ ሽታ ነው፣ መዓዛ። መጀመሪያ ምግብ ሲማርክ ያ ምግብ በሽታ ማወቅ ይቻላል። ቆንጆ ነው ቆንጆ አይደለም ብለን እናቶቻችን ሳይቀምሱ ጨውን በሽታ፣ ቅመሙን በሽታ፣ ወጡን በሽታ ያውቁታል። ስለዚህ ቆንጆ ምግብ ነው። ስሩና ተመገቡልኝ ተመልካቾቼ። አሁን እሳታችንን እናጠፋለን። አዘጋጅተን ለገበታ እንገናኝ ተመልካቾቼ። አሁን እንግዲህ ለገበታ እንዲህ አሳምረን አድርሰነዋል። እንደምታዩት ጠላ፣ ቆንጆ ጠላ ከዚህ በፊት ያው ቻናሌ ላይ ለቅቄላችኋለሁ የኔ ጠላ እንዴት እንደሚያምር። ይሄ ደግሞ የቂጣ ጠላ ነው። አያችሁት እንዴት እንደሚያምር። ዛሬ በዓል ስለሆነ እንግዲህ ይሄን ኮስተር ያለ ምግብ በጠላ መብላት ነው የፈለኩትኝ። ይሄው እንደምታዩት አሁን እዚህ እናደርገዋለን።
እንዴት እንደሚያምር እዩት። ወሬ አይደለም፣ በስርዓት የእውነት ነው። ለዚህ አድርገን እንግዲህ ፍን እናደርገዋለን ተመልካቾቼ። ለዚህ አድርገን እንጀራዬን ከዚህ በፊት አሳይቻችኋለሁ። አያችሁት እንዴት እንደሚያምር ቀይ እንጀራ ጥቁር እንጀራ አርጌ ነው እንግዲህ ለበዓል ጋግሬ ለቤተሰቦቼ ያዘጋጀው ተመልካቾቼ። ይሄው እንደዚህ አድርገን እንደምታዩት እንዲህ አድርገን እስቲ በስመ አብ ወወልድ ወመንፈስ ቅዱስ የሰላም በዓል አድርግልን። ዋው እዚህ ላይ አሁን ጠላችን ደግሞ አድርገን እሺ ጠላችንን በቪዲዮ ብታዩት ብቀምሱት ማየት ታዩታላችሁ፣ ተወዱታላችሁ ተመልካቾቼ። በዓሉ የሰላም ያድርግልን፣ ሰላምን ይዞልን የሚመጣ ይሁን። ስለተከታተላችሁኝ አመሰግናለሁ። ቻናሌን ላይክ እና ሰብስክራይብ በማድረግ አበረታቱኝ፣ ኮሜንት ጻፉልኝ። ቻናሌንን ያልተቀላቀላችሁ ወደ ቻናሌ ተቀላቀሉ። ሐሳባችሁን አስተያየታችሁን ጻፉልኝ። አዲስ ነገር እንድሰራ ሐሳብ ልትሰጡኝ ለኔ ስለሚጠቅመኝ ሐሳብ ስጡኝ ነው የምለው። መልካም በዓል ይሁንላችሁ። ስሩና ቅመሱት። ለዛሬ በተለይ እንደዚህ አድርጋችሁ ጠላችሁን ፏ ብላችሁ በባህላችሁ ብሉልኝ፣ ጠጡልኝ። ሰላም ሁኑ።